ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን 17 ባንኮች በተሳተፉበት የብሔራዊ ባንክ የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር በ154 ብር ከ39 ሳንቲም ተሽጧል። የኢትዮጵያ ብሔራዊ ባንክ ዛሬ ማክሰኞ ህዳር 23 2018 ባካሄደው የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር በ154 ብር ከ39 ሳንቲም እንደተሸጠ ይፋ ባደረገው የዋጋ መግለጫ አሳውቋል። ማዕከላዊ ባንኩ ባወጣው ጨረታ ለሽያጭ ያቀረበው 50 ሚሊዮን የአሜሪካን ዶላር ነው። ህወሓት ህጋዊ ሰውነቴ ካልተመለሰ ምርጫ አይካሄድም ማለቱ ህዝቡን ለተጨማሪ ችግር ይዳርጋል ሲሉ በክልሉ የሚንቀሳቀሱ ፓርቲዎች ተቃወሙ። ህዝባዊ ወያነ ሓርነት ትግራይ ህወሓት ሰባተኛው ሀገር አቀፍ ምርጫ በትግራይ ክልል እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን ህጋዊ ሰውነት ዳግም መመለስ አለበት የሚል ቅድመ ሁኔታን በፓርቲው ቃል አቀባይ አቶ ሚካኤል አስገዶም በኩል ማቅረቡን ተከትሎ በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ተቃውሟቸውን አሰምተዋል። በክልሉ የሚንቀሳቀሱ ፓርቲዎች ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲዎች የህወሓት እርምጃ የትግራይን ህዝብ ለተጨማሪ የፖለቲካ ኢኮኖሚያዊና ማህበራዊ ቀውስ ሊዳርግ እንደሚችል ያላቸውን ስጋት ገልጸዋል። የሳልሳይ ወያነ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽበሃ ህወሓት ያስቀመጠው ቅድመ ሁኔታ ህዝቡን ለዳግም ችግር የመዳረግ እድል ስላለው አስቸኳይ መፍትሄ ሊሰጠው ይገባል ብለዋል። የችግሩ የመጨረሻ ገፈት ቀማሽ ህዝቡ ነው ያሉት አቶ ብርሃነ ህወሓት ህጋዊ ሰውነቱን ማስመለስ የሚችለው ኃይልን በመጠቀም ሳይሆን በህግና የፕሪቶሪያው ስምምነት ላይ በመመስረት ብቻ እንደሆነ አስረድተዋል። በተጨማሪም ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው የሚል ይዘት ያለው መግለጫ ማውጣቱ ካለፈው ጦርነት ትምህርት አለመውሰዱን ያሳያል ሲሉ ተችተዋል። የትግራይ ነጻነት ፓርቲ ሊቀመንበር ደጀን መዝገብ በበኩላቸው ምርጫ ከመደረጉ በፊት ከመከላከያ ሰራዊት ውጭ ያሉ የታጠቁ የሌሎች ኃይሎች ክልሉን ለቀው መውጣት እንዳለባቸውና መሰል ቅድመ ዝግጅቶች መደረግ እንደሚገባቸው ፓርቲያቸው ሀሳብ ማንሳቱን አስታውሰዋል። ሊቀመንበሩ ምርጫ ቦርድ ችግሮችን ታሳቢ ያደረገ ጥናት የተመሰረተበት ቅድመ ዝግጅት አድርጌያለሁ ቢልም የሚታየው ነባራዊ ሁኔታ ግን የተነገረውን አይነት አይደለም ያሉ ሲሆን ህወሓት ሀገራዊ ምርጫን ከራሱ ህልውና ጋር አያይዞ መቃወሙ ከፓርቲው ባህሪ አንጻር የሚጠበቅ ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በ2013 ዓመተ ምህረት ኃይልን መሰረት ባደረገ የአመፅ ተግባር ላይ ተሳትፏል በሚል ከፖለቲካ ፓርቲዎች መዝገብ ላይ እንደሰረዘ የሚታወስ ነው። ከዚያ በኋላ በህዝብ ተወካዮች ምክር ቤት በአሸባሪነት ተፈርጆ ቢቆይም ከፕሪቶሪያው ስምምነት በኋላ አሸባሪነቱ ተነስቶለት በልዩ ሁኔታ በፓርቲዎች ዝርዝር ውስጥ ገብቷል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ህጋዊ ፓርቲ ሆኖ እንዲቀጥል ማሟላት ያለበትን መስፈርት በተሰጠው የጊዜ ገደብ አላሟላም በሚል ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት ሰርዞታል። ዛሬ በሚጠናቀቀው የፖለቲካ ፓርቲዎች እጩዎች ምዝገባ 4 የፖለቲካ ፓርቲዎች እጩ አለማስመዝገባቸውን ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘገቡ ጥሪ ማቅረቡ የሚታወስ ሲሆን ለምዝገባው ያስቀመጠው የጊዜ ሰሌዳ ደግሞ ዛሬ ህዳር 23 ቀን 2018 ዓ.ም ይጠናቀቃል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ዋና ጸሐፊ ምስጢረ ስላሴ ታምራት ፓርቲያቸው እጩዎችን እንዳላስመዘገበ አረጋግጠዋል። የእጩዎች ምዝገባ ለቀረበው ቀነ ገደብ እንዲቀየር የኢትዮጵያ ብሔራዊ ምርጫ ቦርድ ያቀረቡትን ጥያቄ አስመልክቶ የተናገሩት የኢህአፓ ፓርቲ ዋና ጸሐፊዋ ምንም አይነት ምላሽ ከምርጫ ቦርድ አለማግኘታቸውን ገልጸዋል። ቦርዱ ፓርቲያቸውን አነጋግሮ ለማስተካከልና ለማረም መስራት ቢገባውም እየሄደበት ያለው መንገድ ልክ መሆኑን ነው የሚረዳው ሲሉ ወቅሰዋል። ጊዜያዊ ብሎ ቦርዱ ያወጣው የጊዜ ሰሌዳ ላይ መስማማት ሳይደረስ የተሰጠው ግብዓት ሳይሟላ አሁን ያንን ቀይረው ወደ ህዳር መምጣቱ ተገቢ ያለመሆኑንም ጠቅሰው ነቅፈዋል። ሌላኛው ክልላዊ ፓርቲ ሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ ብርሃነ አጽበሃ ደግሞ ከእጩዎች ምዝገባና ትግራይ ውስጥ ካለው የፖለቲካ ሁኔታ ጋር አያይዘው በሰጡት ምላሽ በመጀመሪያ ደረጃ ትግራይ ውስጥ ያለው ሁኔታ ምርጫ ለማድረግ የሚያስችል አይደለም ብለዋል። በተለይ ህወሓት ያደርገዋል ያሉት በኃይል የተደገፈ እንቅስቃሴ፣ ግዛታዊ አንድነት አለመኖር፣ የተፈናቃዮች አለመመለስ፣ በዋናነት የፖለቲካ ምህዳሩ ሰላማዊ የምርጫ እንቅስቃሴ ለማካሄድ የሚያስችል አይደለም በማለት በአጽንኦት ተናግረዋል። የምርጫ ጣቢያዎች የምርጫ አስፈጻሚዎች ባለሙያዎችን ጨምሮ አስፈላጊ ነገሮችን ካስተካከለ በኋላ ለምርጫ የሚያስችል ሁኔታ አለ የሚለውን የሚገመግመው ምርጫ ቦርድ ነው ያሉት ኃላፊው እነዚህ ሁኔታዎች ሲሟሉ ነው በምርጫ መወዳደር የምንችለው ሲሉ ተናግረዋል። በትግራይ ያሉ የምርጫ ጣቢያዎችን የኢትዮጵያ ብሔራዊ ምርጫ ቦርድ ከትግራይ ጊዜያዊ አስተዳደር ባለመረከቡ እጩዎችን ላለማስመዝገባችን ሌላኛው ምክንያት ነው ብለዋል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዋና ጸሐፊ ዋሲሁን ተስፋዬ በበኩላቸው የእጩዎች የምዝገባ ሰሌዳን አስመልክቶ በሰጡት ገለጻ በቅድሚያ የፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ የተያዘው ጊዜያዊ ሰሌዳ ከታህሳስ 1 እስከ ጥር 1 ቀን 2018 ዓ.ም እንደነበር ያስታውሳሉ። ይሁንና ብሔራዊ ምርጫ ቦርድ ከህዳር 8 እስከ 23 ቀን 2018 ዓ.ም የፖለቲካ ፓርቲዎች እጩዎቻቸውን ማስመዝገብ እንዳለባቸው ይፋዊ ማስታወቂያ ያወጣል። ይህ ማስታወቂያ ግን ከፖለቲካ ፓርቲዎች ጋር ንግግር የተደረገበት አይደለም፣ በጊዜያዊ ሰሌዳውም የተካተተ አልነበረም ሲሉ የኢዜማ ዋና ጸሐፊ ፓርቲያቸው ይህን ተከትሎ ለምርጫ ቦርድ ደብዳቤ መጻፉንም ተናግረዋል። የኢትዮጵያ ብሔራዊ ባንክ ዶላር በወቅቱ የማያስገቡ ነጋዴዎች ላይ እርምጃ ሊወስድ ነው። ባንኩ ሸቀጥ ልከው የውጭ ምንዛሬውን በወቅቱ የማያስገቡ ነጋዴዎች ላይ እርምጃ እንደሚወስድ አስጠንቅቋል። ጉዳዩ ከክፍያ ስርዓት ጋር የሚገናኝ በመሆኑ በቶሎ ሊታረም ይገባል ብለው ችግሩ የተፈጠረው ደግሞ መንግስት የካሽ አጌንስት ዶክመንት አሰራር ተግባራዊ በመደረጉ ነው ሲሉ የዘርፉ ባለሙያዎች ተናግረዋል። ይህ የተባለውም በትናንትናው ዕለት ማለትም ህዳር 22 ቀን 2018 ዓ.ም የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በተገኙበት ከማህበራት ኃላፊዎችና ከተመረጡ ላኪዎች ጋር ስብሰባ በተደረገበት ወቅት ሲሆን ማዕከላዊ ባንኩ በወጪ ንግድ የተገኘን ገንዘብ በወቅቱ ወደ አገር ከማስገባት ጋር ተያይዞ ያሉ ችግሮች እንዲፈቱ አሳስበዋል። በዚህም ህጋዊ እርምጃ ከመውሰድ በፊት ውይይት ያስፈልጋል በሚል የተዘጋጀ መድረክ መሆኑን ጠቅሰው ላኪዎች ያገኙትን የውጭ ምንዛሬ በቶሎ ማስገባት አለባቸው ሲሉም ጥሪውን አቅርበዋል። በሌላ በኩል በቀደመው አሰራር የኢትዮጵያ ወጪ ንግድ አስተማማኝ በሆነው የባንክ መተማመኛ ስነ ስርዓት ብቻ ይስተናገድ እንደነበር አስታውሰዋል። ከቅርብ ጊዜ ወዲህ ግን ሰነድ ባንክ ከደረሰ በኋላ በሚያስከፍለው አሰራር ማለትም በካሽ አጌንስት ዶክመንት ሸቀጥ ወደ ውጭ እንዲላክ በመፈቀዱ በርካታ ግለሰቦችና ነጋዴዎች ገንዘብ ለማሸሽ እንደተጠቀሙበት ተገልጿል። በመሆኑም ጉዳዩ በማይመለከታቸውና በተለያዩ ግለሰቦች ስም ንግድ ፈቃድ አውጥተው እቃ በመላክ የተገኘውን የውጭ ምንዛሬ ወደ አገር ከማስገባት ይልቅ እዛው እንዲቀር በማድረግ በርካቶች ተሳትፈዋል ሲሉ የዘርፉ ባለሙያዎች አስረድተዋል። ከ39 ሺህ በላይ ነጋዴዎች ላይ እርምጃ ተወሰደ። የደሞዝ ጭማሪን ሰበብ አድርገው ህገወጥ ድርጊት ላይ የተሳተፉ ከ39 ሺህ በላይ ነጋዴዎች እርምጃ እንደተወሰደባቸው የአማራ ክልል ንግድና ገበያ ልማት ቢሮ አስታውቋል። የአማራ ብሔራዊ ክልላዊ መንግስት ንግድና ገበያ ልማት ቢሮ ከደሞዝ ጭማሪ ጋር ተያይዞ እየተስተዋለ ያለውን የዋጋ ንረትና ቀጣይ እርምጃዎችን አስመልክቶ በዛሬው ዕለት መግለጫ ሰጥቷል። በዚህም የደሞዝ ጭማሪን ተከትሎ የሚመጣን የዋጋ ንረት ለመከላከል የክትትልና ቁጥጥር ስራዎች ተጠናክረዋል ሲሉ የቢሮ ኃላፊ ዶክተር ኢብራሂም መሐመድ በሰጡት መግለጫ አስታውቀዋል። በመሆኑም የደሞዝ መጨመርን እንደ ሰበብ በመጠቀም የዋጋ ንረት እንዲመጣ ባደረጉ ነጋዴዎች ላይ ከቀላል እስከ ከባድ እርምጃ ተወስዷል ያሉት ኃላፊው የደሞዝ ጭማሪን ምክንያት አድርገው ያለ አግባብ ዋጋ በጨመሩ ምርት በደበቁና የምርት ጥራት አጓድለው ለገበያ ባቀረቡ ከ39 ሺህ በላይ ነጋዴዎች እርምጃ ተወስዷል ብለዋል። በዚህም ህዝቡን ለምርት እጥረት ለመዳረግ ብሎም የዋጋ ንረት ለመጨመር የተንቀሳቀሱ 380 የሚሆኑ ነጋዴዎች ምርት ደብቀው የተገኙ ከ26 ሺህ በላይ የሚሆኑት ደግሞ የዋጋ ዝርዝር ያለጠፉ ያለ አድራሻ የነገዱና መሰል ችግር የታየባቸው ነጋዴዎች መሆናቸውን ገልጸዋል። በተመሳሳይ ከህዝብ ጤንነት ይልቅ ያለ አግባብ ለማትረፍ የጣሩ 1169 ህገወጥ ነጋዴዎች ምርትን ከባዕድ ነገር ጋር ቀላቅለው ለሽያጭ ያቀረቡ 1778 የሚሆኑ ነጋዴዎች ትክክለኛ ያልሆኑ መለኪያ መሳሪያዎችን በመጠቀም ህዝቡን ሲያጭበረብሩ እንደተገኙና እርምጃ እንደተወሰደባቸው አብራርተዋል። ይህን ተከትሎም የነዳጅ ሽያጭ፣ የንግድ ፈቃድ እድሳትና የገበያ መረጃና የምርት ትስስር ሂደቱን በቴክኖሎጂ በተደገፈ መንገድ እየሰሩ መሆኑን ተናግረዋል። ግብር ከፋዮች ለከንቲባ ጽሕፈት ቤት በሚስጥር ጥቆማ የሚሰጡበት አዲስ አሰራር ሊጀመር ነው። የአዲስ አበባ ከተማ አስተዳደር የግብር ከፋዮችን ቅሬታ ኃላፊዎች በተገኙበት አጣርቶ ምላሽ መስጠት የሚያስችል አሰራር ከመጪው ሐሙስ ጀምሮ ተግባራዊ እንደሚያደርግ አስታውቋል። በአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖርን ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር የተዋቀረ ሲሆን አሰራሩ በአስተዳደሩ የገቢዎች ቢሮ ስር በተዘረጋው የቅሬታ አፈታት ስርዓት ያረኩ ግብር ከፋዮች ቅሬታዎቻቸውን የሚያቀርቡበት ነው ተብሏል። በዚህ መሰረትም ከገቢ አሰባሰብ፣ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ ቅሬታዎች ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጡና ተጣርተው ምላሽ የሚሰጥባቸው እንደሚሆን ተገልጿል። የተዘረጋው አሰራር ለከንቲባ ጽሕፈት ቤት በሚስጥር ጥቆማ ከሚሰጥበት ነፃ የጥሪ ማዕከል 9977 እና የሚስጥር ሳጥን በተጨማሪ ቅሬታዎችን በአካል ለበላይ አመራር ማቅረብ እንደሚያስችል የከተማ አስተዳደሩ ኮሚኒኬሽን ቢሮ አስታውቋል። አሰራሩ ከፊታችን ሐሙስ ህዳር 25 ቀን 2018 ዓ.ም ጀምሮ ወደ ተግባር የሚገባ ሲሆን በዕለቱም ከገቢዎች ጋር ብቻ የተያያዙ ቅሬታዎችን አመራሩ ተቀብሎ እንደሚያስተናግድ ተጠቁሟል። አሽከርካሪዎች ከትራፊክ ተቆጣጣሪው የቅጣት መክፈያ ቁጥር የማግኘት መብት አላቸው ተባለ።
የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ ደንብ በመተላለፍ ጥፋት የፈጸሙ አሽከርካሪዎች ከአስፈጻሚው የትራፊክ ተቆጣጣሪ የቅጣት መክፈያ ቁጥር የማግኘት መብት እንዳላቸው አሳውቋል። በዚህም በአዲስ አበባ ከትራፊክ ቅጣት አፈጻጸም ጋር ተያይዞ አሽከርካሪዎች ቅሬታ እንደሚያቀርቡ በባለስልጣኑ የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር አቶ አያሌው አቲሳ ተናግረዋል። ይህን ቅሬታ ለመቅረፍም የቅጣት አፈጻጸም ስርዓትን ግልጽ ማድረግ አስፈላጊ ስለመሆኑ የጠቀሱት ዳይሬክተሩ ጥፋት ፈጽመው በተቆጣጣሪዎች በዲጂታል የትራፊክ ቅጣት ማስፈጸሚያ ስርዓት መሰረት የተከሰሱና የቅጣት መክፈያ ቁጥር ያልደረሳቸው አሽከርካሪዎች ቅጣቱን ካስፈጸመው ትራፊክ ተቆጣጣሪ የቅጣት መክፈያ ቁጥሩን ጠይቀው መውሰድ እንደሚችሉ ጠቅሰዋል። በዚህም በተለያየ ምክንያት ይህን ያልወሰዱ አሽከርካሪዎችን በ10 ቀን ውስጥ በ11ዱም የባለስልጣኑ ቅርንጫፍ ጽህፈት ቤቶች ወይም በዋናው መስሪያ ቤት ቀርበው መውሰድ ይችላሉ ሲሉ መልእክታቸውን አስተላልፈዋል።